እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የዝንጅብል አስደናቂ ተአምራዊ የጤና ጥቅሞችን እነግራችኋለሁኝ። ከመጠን በላይ ዝንጅብል መጠቀምስ ምን ጉዳትን ያስከትላል? በቀን ምን ያክል የዝንጅብል መጠንስ መጠቀም አለባችሁ? ዝንጅብል ከመጠቀም ደግሞ መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ዝንጅብል ማወቅ ያለባችሁን መሰረታዊና ጠቅላላ ነገሮችን ሁላ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ዝንጅብል እንደ አንቲ ኦክሲዳንትስ እናም እብጠትን የመከላከል ባህሪያት አሉ። በርካታ የጤና ጥቅሞች አለው። ዝንጅብል ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ፣ ጸረ ማቅለሽለሽ እናም ሌሎች ባህሪያት ስላለው በርካታ የጤና ጠቀሜታዎች ሊኖሩት ይችላል። ክብደትን ለመቀነስ፣ አርትራይተስን ለመቆጣጠር፣ የወር አበባ ምልክቶችን ለመቀነስ እናም ሌሎችንም ጥቅሞችንም ይሰጣል። ዝንጅብል ማቅለሽለሽ እናም ማስታወክን ለማስታገስ እናም የምግብ መፈጨትንም ለመርዳት ጠቃሚ ነው። በዝንጅብል ስር ውስጥ ያሉት አንቲ ኦክሲዳንቶች እናም ሌሎች ንጥረ ነገሮች አርትራይተስን፣ እብጠትን እናም የተለያዩ የኢንፌክሽን አይነቶችን ለመከላከል ወይም ደግሞ ለማከም ይረዳሉ። ዝንጅብል ለስኳር በሽታ፣ ለካንሰር እናም ለሌሎችም የጤና ችግሮች ተጋላጭነትንም ሊቀንስ ይችላል። ዝንጅብልን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር ልንገራችሁ። አንደኛ፣ ዝንጅብል ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪ ያለው። ዝንጅብል ጂንጀሮል የሚባሉ ንቁ ውህዶችን በውስጡ የያዘ ሲሆን ኃይለኛ ጸረ ብግነት ውጤት አለው። ይህም እንደ አርትራይተስ እናም የጡንቻ ህመም ያሉ በሽታዎችን ለማከም ውጤታማ ያደርገዋል። ሁለተኛ፣ ዝንጅብል የማቅለሽለሽ ስሜትን ያስታግሳል። ዝንጅብል ማቅለሽለሽ እናም ማስታወክን ለማስታገስ ለዘመናት ጥቅም ላይ ሲውል የቆየ ሲሆን ይህም ለእንቅስቃሴ ህመም፣ በእርግዝና ወቅት ለሚከሰት ህመም እናም በኬሞቴራፒ ምክንያት ለሚመጣ ማቅለሽለሽ ተወዳጅ የተፈጥሮ ህክምና ነው። ሶስተኛ፣ ዝንጅብል የምግብ መፈጨትን ያሻሽላል። ዝንጅብል የምግብ መፈጨት ኤንዛይሞች እንዲመረቱ በማድረግና የተመጣጠነ ንጥረ ነገር እንዲወስዱ በማድረግ የምግብ መፈጨትን፣ የሆድ መነፋትና የጋዝ ምልክቶችን ያስወግዳል። አራተኛ፣ ዝንጅብል በሽታ የመከላከል አቅምንም ያሳድጋል። ዝንጅብል በሽታ የመከላከል አቅምን የሚያጎለብት ባህሪ ያለው ሲሆን ሰውነታችን ተላላፊ በሽታዎችን እንዲከላከል ይረዳል። እንዲሁም የጉንፋንን ክብደትናም ቆይታንም ለመቀነስ ይረዳል። አምስተኛ፣ ዝንጅብል የካርዲዮቫስኩላር ጤናንም ይደግፋል። ዝንጅብል የኮሌስትሮል መጠንንናም የደም ግፊትን በመቀነስ አጠቃላይ የልብና የደም ስር ጤናን ለማሻሻል እንደሚረዳ ጥናቶችም አረጋግጧል። ይህም የልብ ህመም ተጋላጭነትን ይቀንሳል። ስድስተኛ፣ ዝንጅብል በደም ውስጥ ያለውን የስኳር መጠንም ይቆጣጠራል። ዝንጅብል የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን በመጨመርና የኢንሱሊን ሬዚስታንስ አቅምን በመቀነስ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህም የስኳር ህመም ላለባቸው ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ጠቃሚ ማሟያ ያደርገዋል። ሰባተኛ፣ ዝንጅብል የወር አበባ ህመምንም ያስታግሳል። ዝንጅብል በወር አበባ ጊዜ የሚመጣን ቁርጠት በከፍተኛ ሁኔታ በመቀነሱ ከወር አበባ ጋር ተያይዞ የሚመጣውን ህመም በመቀነሱ ያለ ሐኪም ትዕዛዝ ከሚገዙ የህመም ማስታገሻ መድኃኒቶች ተፈጥሯዊ አማራጭ እንዲሆን አድርጎታል። ስምንተኛ፣ ዝንጅብል የአእምሮ ስራንም ያሻሽላል። ዝንጅብል ውስጥ የሚገኙት አንቲ ኦክሲዳንቶች የአንጎል ሴሎችን ከኦክሳይድ ውጥረትናም እብጠት ለመጠበቅ ይረዳሉ። ይህም የእውቀት ወይም ደግሞ የኮግኒቲቭ ተግባርን፣ የማስታወስ ችሎታን ያሻሽላልና እንደ አልዛይመርስ ያሉ የነርቭ ዲጀነሬቲቭ በሽታዎችን የመቀነስ እድልን ይጨምራል። ዘጠነኛ፣ ዝንጅብል የጉሮሮ መቁሰልንም ያስታግሳል። ዝንጅብል ተፈጥሯዊ ጸረ ባክቴሪያ እናም ጸረ ብግነት ባህሪ ስላለው የጉሮሮ ህመምን ለማስታገስ፣ መቆጣትን ለመቀነስ እናም ከማሳልናም መጨናነቅም እፎይታን ይሰጣል። አስረኛ ዝንጅብል ክብደት መቀነስንም ይደግፋል።
ዝንጅብል ሜታቦሊዝምን ከፍ ለማድረግ የምግብ ፍላጎትን ለመቀነስና ስብን ለማቃጠል ይረዳል። ይህም ክብደታቸውን ለመቀነስ ወይም ደግሞ ጤናማ ክብደትን ለመጠበቅ ለሚፈልጉ ተጨማሪ ምግብ ያደርገዋል። 11ኛ ዝንጅብል ኢንፌክሽኖችንም ይዋጋል። ዝንጅብል ጸረ ተዋሲያን ባህሪ ስላለው ባክቴሪያ እናም ፈንገስ በሽታዎችን ለመከላከል ይረዳል። ለአጠቃላይ የበሽታ መከላከል ጤና አስተዋጽኦ ያደርጋል። እንዲሁም የበሽታ ተጋላጭነትንም ይቀንሳል። 12ኛ ዝንጅብል የመገጣጠሚያ ህመምንም ይቀንሳል። የዝንጅብል ጸረ ብግነት ባህሪያት የመገጣጠሚያ ህመምና እንደ አርትራይተስና እሪ ካሉ በሽታዎች ጋር ተያይዘው የሚመጡ እብጠቶችን ለመቀነስ ይረዳል። እንቅስቃሴን ያሻሽላል እናም የአጠቃላይ የህይወታችሁን ጥራትን ያጎናጽፋል። ስለዚህ ዝንጅብልን ብትጠቀሙ እነዚህንናም ሌሎችንም ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ዝንጅብል በአጠቃላይ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ስትጠቀሙት ደህንነቱ የተጠበቀ ቢሆንም ዝንጅብልን ከመጠን በላይ መውሰድ ግን የተወሰኑ የጎንዮሽ ጉዳቶችን እንደሚያስከትል ደግሞ ምንጊዜም ቢሆን ማወቅ ያስፈልጋል። ታዲያ ዝንጅብልን ከመጠን በላይ መውሰድ ወይም ደግሞ መጠቀም የሚያስከትለውን የጎንዮሽ ጉዳቶችን ልንገራችሁ። አንደኛ የጨጓራና የምግብ መፈጨት ችግርን ያስከትላል። ለምሳሌ የሆድ ድርቀት፣ ጋዝ፣ እብጠትናም ተቅማጥን ያስከትላል። ይህ የሆነበት ምክንያት ዝንጅብል የምግብ መፈጨትን በማነቃቃትናም የጨጓራ አሲድ ምርትን በመጨመር በአንዳንድ ግለሰቦች ላይ የሆድ ድርቀትን ሊያስከትል ይችላል። ሁለተኛ ደግሞ ቃር ወይም ደግሞ የደረት ማቃጠልንም ያስከትላል። ዝንጅብል በአንዳንድ ሰዎች ላይ በተለይም ለአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ ለመመለስ ወይም ደግሞ በመመለስ የተጋለጡ ሰዎች ላይ የልብ ማቃጠል ወይም ደግሞ የደረት ማቃጠል ምልክቶችን ሊያባብስ ይችላል። ምክንያቱም ዝንጅብል የታችኛውን የኢሶፈገስ ቧንቧ ዘና የሚያደርግ በመሆኑ የጨጓራ አሲድ ወደ ላይ ተመልሶ ወደ ጉሮሮ ውስጥ እንዲፈስ ያስችሏል። ሶስተኛ የአለርጂ ምላሾችን ያስከትላል። አንዳንድ ግለሰቦች ለዝንጅብል አለርጂ ሊሆኑ ይችላሉ። ይህም እንደ ማሳከክ፣ የፊት ወይም ደግሞ የምላስ ማበጥናም የመተንፈስ ችግርን ያስከትላል። የአለርጂ ምልክቶች ከተከሰቱ ወዲያውኑ ዝንጅብል መጠቀምን ማቆም አስፈላጊ ነው። አራተኛ የደም መፍሰስን ያስከትላል። ዝንጅብል ደምን የማሳሳት ተፈጥሯዊ ባህሪ ስላለው የደም ዝውውርን ለማሻሻልናም የደም መርጋት አደጋን ይቀንሳል። ነገር ግን ከመጠን በላይ የሆነ ዝንጅብልን መውሰድ ወይም ደግሞ የዝንጅብል ተጨማሪ መድኃኒቶችን ከደም መርጋት መድኃኒቶች ጋር ማጣመር የደም መፍሰስናም የመቁሰል አደጋን ይጨምራል። አምስተኛ ከበርካታ መድኃኒቶች ጋር መስተጋብርም ይፈጥራል። ዝንጅብል ከአንዳንድ መድኃኒቶች ጋር መስተጋብር ሊፈጥር ይችላል። ከእነዚህ መካከል የደም መርጋት መድኃኒቶች፣ የስኳር መድኃኒቶችናም የደም ግፊት መድኃኒቶችን ጨምሮ ማንኛውንም መድኃኒት የምትወስዱ ከሆነ ዝንጅብልን እንደ ማሟያ ከመጠቀማችሁ በፊት ከጤና ባለሙያ ጋር መማከር አስፈላጊ ነው። ስድስተኛ በደም ውስጥ ያለውን የስኳር መጠን በጣም ዝቅ ያደርገዋል። ዝንጅብል በደም ውስጥ ያለውን የስኳር መጠን ለማስተካከል ይረዳል። ነገር ግን ዝንጅብልን አብዝቶ መውሰድ የደም ውስጥ የስኳር መጠን በድንገት እንዲቀንስ ሊያደርግ ይችላል። ሃይፖግላይሲሚያን ያስከትላል። በተለይም የስኳር በሽታ ባለባቸው ግለሰቦች ወይም ደግሞ የስኳር በሽታ መድኃኒቶችን በሚወስዱ ሰዎች ላይ በጣም አደጋን ያስከትላል። ሰባተኛ የእርግዝና ችግሮችን ያስከትላል። ዝንጅብል በተለምዶ በእርግዝና ወቅት ማቅለሽለሽና ማስታወክን ለማስታገስ ጥቅም ላይ የሚውል ቢሆንም ከፍተኛ መጠን ያለው ዝንጅብል ወይም ደግሞ የዝንጅብል ተጨማሪ መድኃኒቶችን መውሰድ በእርግዝና ውጤት ላይ አሉታዊ ተጽዕኖ ይኖረዋል። ነፍሰ ጡር እናቶች ዝንጅብልን ለመድኃኒትነት ከመጠቀማቸው በፊት ከጤና ባለሙያ ጋር መማከር ይኖርባቸዋል። ስምንተኛ ደግሞ የቆዳ መቆጣት ወይም ደግሞ መበሳጨትንም ያስከትላል። ዝንጅብልን በአካባቢው ላይ መቀባት ወይም ደግሞ የዝንጅብል ምርቶችን በቆዳ ላይ መጠቀም በአንዳንድ ግለሰቦች ላይ በተለይም ቆዳቸው ሴንሲቲቭ በሆኑ ሰዎች ላይ የቆዳ ብስጭት፣ መቅላት ወይም ደግሞ ማቃጠልን ሊያስከትል ይችላል። ስለዚህ ዝንጅብልን በመጠኑ መጠቀም ያስፈልጋል። ከልክ በላይ መጠቀም እነዚህን በርካታ ጉዳቶችን ሊያስከትልባችሁ ይችላል። በአጠቃላይ ዝንጅብል በርካታ የጤና ጥቅሞችን የሚሰጥ ቢሆንም ምንም አይነት የጤና ችግር ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ በመጠኑ መጠቀምናም ከጤና ባለሙያ ጋር አስቀድማችሁ መማከር አስፈላጊ ነው።
ታዲያ በቀን ምን ያክል ዝንጅብል መጠቀም ይመከራል የሚለውን ደግሞ ነግራችኋለሁኝ። የሚመከረው ዕለታዊ የዝንጅብል መጠን እንደ መጠኑ እናም እንደ የግለሰብ የጤና ሁኔታ ይለያያል። አንደኛ፣ ትኩስ ዝንጅብል የምትጠቀሙ ከሆነ በቀን እስከ 4 ግራም ወይም ደግሞ አንድ የሻይ ማንኪያ የተፈጨ ትኩስ ዝንጅብል መጠቀም ለአብዛኛዎቹ ጎልማሶች ደህንነቱ የተጠበቀ እንደሆነ ይቆጠራል። ትኩስ ዝንጅብልን ወደ ምግቦች፣ ወደ ሻይ፣ ወደ ለስላሳዎችና ወደ ሌሎች የምግብ አዘገጃጀቶች ውስጥ በመጨመር መጠቀም ይቻላል። ትኩስ ዝንጅብል ማለት ያልደረቀ ፍሬሽ የሆነ ዝንጅብል ለማለት ነው። ሁለተኛ ደግሞ የደረቀ ዝንጅብልን የምትጠቀሙ ከሆነ የደረቀ ዝንጅብልን በምትጠቀሙበት ጊዜ የሚመከረው ዕለታዊ መጠን በቀን እስከ 1 ግራም ወይም ደግሞ እስከ ግማሽ የሻይ ማንኪያ ገደማ ነው። የደረቀ ዝንጅብልን ወደ ማብሰያ ወይም ደግሞ የምግብ አዘገጃጀቶች ውስጥ ጣዕምናም የጤና ጠቀሜታዎችን ለመጨመር መጠቀም ይቻላል። አራተኛ፣ የዝንጅብል ዱቄትን የምትጠቀሙ ከሆነ ነው። በየቀኑ የሚመከረው የዝንጅብል ዱቄት በቀን እስከ 3 ግራም ነው። የዝንጅብል ዱቄትን በማብሰያ በመጋገር ወይም ደግሞ በምግብናም በመጠጦች ላይ መጠቀም ይቻላል። አራተኛ፣ የዝንጅብል ተጨማሪዎችን የምትጠቀሙ ከሆነ ነው። የዝንጅብል ተጨማሪ መድኃኒቶችን ከወሰዳችሁ በምርቱ መለያው ላይ የተሰጡትን የሚመከሩትን የመጠን መመሪያዎችን መከተል አስፈላጊ ነው። በአጠቃላይ ዝንጅብልን በትንሽ መጠን መጀመርናም እንደ አስፈላጊነቱ ቀስ በቀስ እንድትጨምሩ ይመከራል። የሰውነታችሁን ምልክቶች ማዳመጥ ደግሞ አስፈላጊ ነው። ማንኛውንም መሰረታዊ የጤና ችግሮች ካለባችሁ፣ እርጉዝ ከሆናችሁ ወይም ደግሞ ጡት በማጥባት ወይም መድኃኒቶችን እየወሰዳችሁ ከሆነ ዝንጅብል ደህንነቱ የተጠበቀ እናም ውጤታማ አጠቃቀምን ለማረጋገጥ በየዕለት ተዕለት አመጋገባችሁ ውስጥ ከማካተታችሁ በፊት ከጤና ባለሙያ ጋር መማከር ተገቢ ነው። ቀደም ሲል እንደገለጽኩት ዝንጅብልን ከመጠን በላይ መብላት የጎንዮሽ ጉዳቶችን ሊያስከትል ስለሚችል በተመከረው መጠን ዝንጅብልን በመጠኑ መጠቀም ጥሩ ነው። ዝንጅብል በአጠቃላይ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ሲወሰድ ደህንነቱ የተጠበቀ እንደሆነ የሚታሰብ ቢሆንም ሊከሰቱ የሚችሉ የጤና አደጋዎች ወይም ደግሞ በመስተጋብር ምክንያት ጥንቃቄ ማድረግ ወይም ደግሞ ዝንጅብልን ሙሉ በሙሉ ከመጠቀም መቆጠብ ያለባቸው አንዳንድ ግለሰቦች አሉ። እነዚህም አንደኛ፣ እርጉዝ ሴቶች ናቸው። እርጉዝ ሴቶች ዝንጅብልን ከመጠቀማቸው በፊት ከጤና ባለሙያዎቻቸው ጋር መማከር አለባቸው። በተለይም በብዛት ወይም ደግሞ እንደ ማሟያ የሚወስዱ ከሆነ በእርግዝና ወቅት ማቅለሽለሽናም ማስታወክን ለማስታገስ ዝንጅብልን በብዛት ጥቅም ላይ የሚውል ቢሆንም ከመጠን በላይ መውሰድ ግን በእርግዝና ውጤቶች ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሁለተኛ ደግሞ ጡት የሚያጠቡ እናቶች ናቸው። የሚያጠቡ እናቶች ዝንጅብልን በሚወስዱበት ወቅት ጥንቃቄ ማድረግ አለባቸው። ምክንያቱም በውስጡ ያሉት ንጥረ ነገሮች ወደ የጡት ወተቱ ስለሚገቡ ሕፃናትን ሊጎዱ ይችላሉ። ጡት በማጥባት ጊዜ ዝንጅብል ከመጠቀማችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። ሶስተኛ ደግሞ የደም መፍሰስ ችግር ያለባቸው ሰዎች ናቸው። የደም መፍሰስ ችግር ያለባቸው ወይም ደግሞ ለደም መርጋት መድኃኒቶችን የሚወስዱ ሰዎች ብዙ መጠን ያለው ዝንጅብልን ከመውሰድ መቆጠብ አለባቸው። ምክንያቱም ደምን የማሳሳት ባህሪ ስላለው ለደም መፍሰስ ወይም ደግሞ የመቁሰል አደጋን በከፍተኛ ሁኔታ ይጨምራል። አራተኛ የቀዶ ጥገና የሚያደርጉ ሰዎች ናቸው። ለቀዶ ሕክምና የተዘጋጁ ወይም ደግሞ ቀጠሮ ያላቸው ግለሰቦች ዝንጅብል ከመጠቀም መቆጠብ አለባቸው። ከቀዶ ጥገናው በፊት ባሉት ቀናት ዝንጅብል ከማደንዘዣ መድኃኒቶችና ደምን ከሚያቀጥኑ መድኃኒቶች ጋር በመገናኘት የቀዶ ጥገና ውጤቶችንና ማገገምን ይጎዳል። የደም መፍሰስ አደጋችሁን በከፍተኛ ሁኔታ ይጨምረዋል። አምስተኛ የስኳር ህመም ያለባቸው ሰዎች ናቸው። የስኳር ህመም ያለባቸው ወይም ደግሞ በደም ውስጥ ያለውን የስኳር መጠን ለመቀነስ መድኃኒቶችን የሚወስዱ ሰዎች ዝንጅብልን ሲወስዱ ጥንቃቄ ማድረግ አለባቸው። ምክንያቱም በደም ውስጥ ያለው የስኳር መጠንን እንዲቀንስና ወደ ሃይፖግላይሲሚያ ሊያመራባችሁ ይችላል። የደም ስኳር መጠንን በቅርበት መከታተል ምንጊዜም ይመከራል። ስድስተኛ የጨጓራ እናም የምግብ መፈጨት ችግር ያለባቸው ሰዎች ናቸው። የጨጓራ ችግር ያለባቸው እንደ አሲድ ሪፍለክስ፣ የጨጓራ ቁስለት ያሉ ሰዎች ዝንጅብልን ከመጠን በላይ በመውሰዳቸው የከፋ የህመም ምልክቶች ሊያጋጥማቸው ይችላል። ምክንያቱም የጨጓራ የአሲድ ምርት እንዲጨምርናም የምግብ መፈጨት ሽፋንን ስለሚያናድድ ወይም ደግሞ ስለሚያበሳጭ ነው። ሰባተኛ ደግሞ
አለርጂ ያለባቸው ሰዎች ናቸው። ለዝንጅብል ወይም ደግሞ ተዛማጅነት ላላቸው እንደ እርድ ያሉ ተክሎች አለርጂ ካለባችሁ የአለርጂ ምላሾችን ለመከላከል ዝንጅብልን ከመጠቀም መቆጠብ አለባችሁ። ማሳከክ፣ ማበጥ ወይም ደግሞ የመተንፈስ ችግርን ይጨምራል። 8ኛ ልጆች ናቸው። በምግብ ማብሰያ ውስጥ ያለው አነስተኛ መጠን ያለው ዝንጅብል በአጠቃላይ ለህፃናቶች ደህንነቱ የተጠበቀ ነው ተብሎ ሲታሰብ በጤና እንክብካቤ አቅራቢያችሁ ካልተመከረ በስተቀር የዝንጅብል ተጨማሪ መድኃኒቶችን መጠቀም ወይም ደግሞ ለልጆች ከፍተኛ መጠን ያለው ዝንጅብልን መስጠት ግን መወገድ አለበት። በምግብ ማብሰያ ውስጥ ብቻ መጠቀም ይመከራል ማለት ነው። ስለዚህ እንደነዚህ አይነት የጤና ችግር ካለባችሁ ዝንጅብልን ከአጠቃቀማችሁ ወይም ደግሞ ከአመጋገባችሁ ውስጥ መመጠን ያስፈልጋል። ወይም ደግሞ ለመገደብ ደግሞ አስቀድማችሁ ሐኪማችሁን አማክራችሁ ጎጂ ከሆነ መጠቀም የለባችሁ ማለት ነው። ምንም አይነት የጤና ችግር ካለባችሁ፣ እርጉዝ ከሆናችሁ ወይም ደግሞ ጡት በማጥባት ወይም መድኃኒት የምትወስዱ ከሆነ ዝንጅብልን በአመጋገባችሁ ወይም ደግሞ በዕለት ተዕለት ውስጥ ከማካተታችሁ በፊት የባለሙያ ወይም ደግሞ የሕክምና ባለሙያ ምክር መፈለግ ምንጊዜም ቢሆን ጥሩ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ዝንጅብል በርካታ ነገሮችንም እንዳሳወቅኳችሁም ተስፋ አደርጋለሁኝ። የዝንጅብልን ጥቅሞቹን፣ ጉዳቶቹን፣ ምን ያክል መጠቀም እንዳለባችሁ፣ ምን አይነት ሰዎች ደግሞ ባይጠቀሙት ይመከራል የሚለውን ዝርዝር ነጥቦችን እንደነገርኳችሁና እንዳሳወቅኳችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄም ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።